ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 5 ቀን የሚከበሩ የቅዱሳን በዓላት አቡነ ገብረ ሕይወት። ጻድቁ የተወለዱት ግብጽ ኒሳ አካባቢ ሲሆን አባታቸው ስምዖን እናታቸው አቅሌስያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ፣ የቅዱሳን የበላይ፣ ተጋድሏቸውና ድንቅ ታምራቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ዜናቸውስ ለመስማት የታደለ እንደምን አይነት ሰው ይሆን? አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚች ዓለም ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያለበሱ ጠጉር አካላቸው ይሸፈን ነበርና ሐዋርያዊ ሆነው ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሀገራችንን አስምረው አስራት እንድትሆናቸው ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያት ከምድረ ግብጽ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም አላፍ ለሚቆጠሩ ነፍሳት የድነት ምክንያትም ሆነዋል። ጻድቁ እንደ ሰማዕታት ከካሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባሕታውያን ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፍ አላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋልና። የኒሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱ ሕዝቧ ፍቅር ሲሉ ለ100 ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቁመው ነበርና ሀገራችን አስራቱና ተሰጠቻቸው። ስለዚህም ነው በአገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በ8ኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዘው መጋቢት 5 ቀን ሲያርፉ ግሩማን መላእክት ገንዘው አካላቸውን ሰውረዋል። ሥላሴን የተሸከመ አካላቸው በጎልጎታ ተቀብሯል የሚሉም አሉ። ሰላም ለመቃብሪከ ዘይትከሰተ ለባዕድ ከመ መቃብሩ ለሙሴ ወልደ ዮካብድ። ሰላም ለመቃብሪከ ዘይትከሰተ ለባዕድ ከመ መቃብሩ ለሙሴ ወልደ ዮካብድ። ዜና መቃብሪ ከሰ ገብረ መንፈስ ቅዱስ ጸማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሃሎ በከብድ እንዲል። የጻድቁ በዓል ጥቅምት 5 ቀን የሚከበረው ብዙ ጊዜ መጋቢት 5 አብይ ጾም ውስጥ ስለሚውል ተውላጥ ወይም ቅያሬ ሆኖ ነው። ቸር አምላክ ከጻድቁ ዋጋና በረከት ይክፈለን። መጋቢት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ ወይም አባ ገብረ ሕይወት። ቅዱስ አባ ሰርባሞን በምድረ ግብጽ ምንኩስናን ካስፋፉ ታላላቅ ቅዱሳን አንዱ። አባ ግርማኖስ ጻድቅ ሶርያዊ። ቅድስት አውዶክሲያ ሰማዕት ከክፉ የኃጢአት ሕይወት ተመልሳ ለቅድስና የበቃች እናት። ቅዱሳን ስምዖንና ሚስቱ አቅሌስያ የአቡነ ገብረ መንፈስ ቅዱስ ወላጆች። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃን ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናይሶ ዘዳግና፣ ቅድስት አውጋንያ ሰማዕትና ጻድቅ፣ ቅዱስ ሳቁኤል ሊቀ መላእክት። የቅዱሳንን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 10 ቁጥር 41። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን።
በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት